በእኔ አመለካከት አብዛኛውን ነገር ተምረን እንደምናደርገው ስለ ሪሌሽንሺፕ መማር በጣም ወሳኝ ነው ብዬ አምናለሁ። ምክንያቱም የሆነን ነገር ለረጅም ዓመት ህይወታችንን ኦልሞስት 70-80% የሚሆነውን ህይወት ታይም የምናጠፋበት ቦታ ላይ ስለዛ ነገር በቂ እውቀት ካለመኖር በጣም ብዙ ሚስቴኮችን እንሰራለን፣ በጣም ብዙ ስህተቶችን እንሰራለን። በዛም ደግሞ እኛም ምናልባት ከኛ ስር የመጡትንም ልጆችም ዋጋ እናስከፍላለን። ሪሌሽንሺፕ ላይ በማወቅም ባለማወቅም ባለማስተዋልም በየዋህነትም በተለያየ ምክንያት ምንሰራቸው ስህተቶች አሉ። ሪሌሽንሺፕ ውስጥ ነው እነሱን ስህተቶች ነው የምናወራው ዛሬ። ምክንያቱም ብዙ ሰዎችን ዋጋ ስለሚያስከፍሉ ማለት ነው። ከነዚህ ስህተቶች ውስጥ ሁላችንም የወደቅንባቸው ናቸው፣ እኔንም ጨምሮ። ዋናው ቁም ነገር ከስህተት መማር እንጂ ስህተት አለመስራት አይደለም። የሰው ልጅ እስከሆናችሁ ድረስ ስህተት ልትሰሩ ትችላላችሁ። ስህተት ውስጥ ግን አለመቆየት፣ ያንን ስህተት አሸንፎ መውጣት ያስፈልጋል። የመጀመሪያው በጣም ብዙ ሰዎች ዋጋ የሚከፍሉት ስህተት የሚሰሩት ነገር ሰዎችን እኔ ቀይራቸዋለሁ የሚል ሀሳብ ይዘው ሪሌሽንሺፕ ውስጥ ሲገቡ ነው። ሰው ሊቀየር ይችላል። አዎ ሳይንሱም ሰፖርት ያደርገዋል አይደል? የሰው ልጅ ሊቀየር ይችላል። ኮምፕሊትሊ አይቀየርም ማለት አይቻልም። አይደለም ወጣት፣ ትልቅ ሰው እንኳን በቂ የመቀየሪያ ምክንያት፣ አሁን በቂ የሚባለውን ነገር ኮቴሽን ውስጥ አስገቡልኝ። ለየሰው ስለሚለያይ ተረዳችሁኝ? አንዳንድ ሰው ከመቀየር ቢሞት ይመርጣል አይደል? አንዳንድ ሰው ደግሞ የሆነ ምክንያት ሲያገኝ ራሱን የሚለውጥ ሰው አለ። ሰው ግን ፍቅር ግንኙነት ሲገባ እኔ ለውጠዋለሁ፣ የኔ ፍቅር ይለውጠዋል፣ እኔ የምሰጣት ፍቅር ይለውጣታል፣ እኔ የምሰጠው ፍቅር ይለውጠዋል፣ እኔ እንዲህ ስለሆንኩ እንደዚህ ነው ብሎ ማሰብ ስህተት ነው። ምክንያቱም ሰዎች ከተቀየሩ የሚቀየሩት በራሳቸው ምክንያት እንጂ በእኛ አይደለም። ሰዎችን ሰፖርት ማድረግ የእግዚአብሔር ነው፣ ልክ ነው፣ አስፈላጊ ነው። ግን ሪሌሽንሺፕ ምናልባት ይዘህ የምትሄደውን ህይወት ምናልባት ኦልሞስት እኔ ማለት ያኛው ሰው ያኛው ማለት እኔ ሰው የምትባል ህይወት ውስጥ ግን እንደዚህ አይነት አሰምሽን ይዞ መግባት ብዙ ሰዎችን ዋጋ ሲያስከፍል ያየ ነው። ምክንያቱም አንዳንድ ሰዎች አንዳንድ ነገሮችን ከጽድቅ ጋር ከምናምን ከሃይማኖት ጋር ያገናኙትና ስለ አነሰሰሪ ዋጋ ሲከፍሉ ታያለ። በእርግጥ የሰው ልጅ የመምረጥ መብት የለውም ወይም ከሱ ጋር ሊሄድ የሚችል ከሱ ማንነት፣ ባህሪ፣ አስተሳሰብ ጋር ሊሄድ የሚችል ሰው መፈለግ አይችልም ወይ በሃይማኖቱ ብለህ ስታስብ፣ እስካለኝ ኢንፎርሜሽን ድረስ የሰው ልጅ መምረጥ ይችላል። የሚያስጉዘውን ሰው አብሮ ረጅም ርቀት የሚያስኬደውን ሰው በዛ ምርጫ ውስጥ የሆነን ሰው እኔ እንደዚህ አድርግ እኔ እንደዚህ ብሎ በሰው ላይ እርግጠኛ ሆኖ ሰውየው እኮ ራሱ አለ አይደል? አንተ በዛ ሰው ላይ እርግጠኛ ሆነ ያን ሰው ለመቀየር አንዴ ከገባንበት ግዴታችን ሊሆን ይችላል። አንዴ ብዙ ዋጋ ከከፈልን ትዳር ውስጥ ከገባን በኋላ ምናምን ግዴታ ሊሆን ይችላል። ከዛ በፊት ግን ነሰሰሪ አይደለም። ምክንያቱም የሰዎች መቀየሪያ ምክንያት ትክክለኛው እናንተ ላትሆኑ ትችላላችሁ። እንደውም ሳይኮሎጂስት ጌታ መሳይ ሲናገር ሰምታችሁት ከሆነ የሰው ልጅ ያለ ፍላጎቱ ለመለወጥ ማሰብ ጥቃት ነው ሲል ሰምታችኋል። የመጀመሪያው ምሰቱት ስረት መጀመሪያው ሪሌሽንሺፕ ላይ ወጣቶች ስንሆን የምንሰራው ስህተት እኔ ቀይራታለሁ ወይም እኔ ቀይረዋለሁ ብሎ ማሰብ። ሰዎች ራሳቸውን እንዲቀየሩ ሰፖርት መሆን ይቻላል እንጂ እኛ ቀያሪ አይደለም። ሰው ራሱን መቀየር እንኳን ምን ያህል ከባድ እንደሆነ ሲያስብ ሰዎችን መቀየር ደግሞ ኦልሞስት ኢምፖሲብል እንደሆነ። በጠዋት ለመነሳት ምን ያህል ነው ስትረግል የምታደርጉት? ገንዘብ ሴቭ ለማድረግ ምን ያህል ነው ስትረግል የምታደርጉት? የለመደብህን መጥፎ ልማድ ለመተው ምን ያህል ነው ስትረግል የምታደርገው? ከዛ አልፈ ደግሞ ሰውየውን ቀይረዋለሁ፣ ሴትዮዋን ቀይራታለሁ። ሰው የሚቀየረው በራሱ ፔስ ነው። በተለይ 25 ዓመት ያለፈውን ሰው የመቀየር ሀሳብ ያላችሁ ሰዎች ራሳቸው ነገሩ ገብቷቸው ራሳቸው ተረድተውት ራሳቸው ይሄን ህይወት አልፈልገውም ወይም ይሄን ነገር የሚያወጣኝ ፈልጋለሁ፣ ሰፖርት ፈልጋለሁ እንደዚህ አይነት ሀሳብ ሲሆን እንጂ ኢንቴንሽናሊ ሚሽናችን አድርገን ሰዎችን ለመቀየር መሄድ ልክ ነው ያላምን ፐርሰናሊ። በተለይ ሪሌሽንሺፕ ላይ ትዳር ላይ አላወራንም። ሪሌሽንሺፕ ላይ ትዳር ላይ አንዴ ገብተህበታል፣ መስዋዕትነት ነው አይደለም? ለዛ ሰው ግዴታ ነው ዋጋ መክፈል እስከ ጥግ ድረስ። የመጀመሪያዎችን ያዙልኝ። ሁለተኛ እኔ ጠብቃታለሁ ብሎ ማሰብ። በነገራችን ላይ ራሳችንን የመጠበቅ ኃላፊነት የኛ ነው። ቶሎ ብላችሁ ድብድብ ላይ ጦርነት ላይ ምናምን እንዳትሄዱ። ሰዎች የሌላ ፍቅር ግንኙነት ውስጥ እንዳይገቡ እኛ ሳይሆን የምንጠብቃቸው ራሳቸውን የሚጠብቁት። ወይም ቺት እንዳይደረግብህ ምናምን ሎያል እንዲሆኑ ታማኝ እንዲሆኑ ምናምን ሰዎችን ኮንትሮል አድርጌ እኔ ተቆጣጥሬ እንደዚህ አይነት የፍቅር ግንኙነት ዘላቂነቱ በጣም አጠራጣሪና ጠባብ ቻንስ ያለው። ምክንያቱም ሰዎች ከተቃራኒ ጾታ ራሳቸውን እንጂ መጠበቅ ያለባቸው አንቺ ወይ እሱ አይደለም የምትጠብቁት። ብዙ ሰዎች የሚሰሩት ስህተት ይሄ ነው። አንቺ ከሌሎች ሴቶች ለመጠበቅ ነው የምትሞክሪው፣ ከሌሎች ሰዎች ሴቶች ጋር አንቺ ጠባቂ እንደዛ አይሰራ። ራሱን መጠበቅ ያለበት ኃላፊነቱ ነው። ከአንቺ ጋር መርጦ ከሆነ
ራሱን ከሌሎች ሴቶች ፕሮቴክት የማድረግ ግዴታ አለበት። አንተም እሷን ከሌላ ወንድ ጋር የተባጠስክ በየክለቡ ግንባሩን ካላልኩት እያልክ ከእሷ ጋር ወካ ያደረገውን ካልደበደብኩ እያልክ ሳይሆን ራሷ ነች የማትፈልገውን ህይወት ኖ ብላ መሸሽ ያለባት። ክብሯንም ባውንድሪዋንም ማስጠበቅ ያለባት ራሷ ነች። የወንድ ልጅ ሮል ምኑ ጋር ነው ካልከኝ ከአቅሟ በላይ የሆነ ነገር ከመጣ አይደለም እምቢ እያለች የሚያስገድዳት ሲቹዌሽን ሲመጣ ኦፍኮርስ ግዴታ ሊሆን ይችላል። እንደ ወንድ ልጅ ኢንተርቪው ልታረግ ይችላል። ያንተ ገርልፍሬንድ ከሆነች ያንተ ሚስት ከሆነች ከኔ ጋር ነች ማለት ግዴታውም አለብህ መብቱም አለ። ከዛ በተረፈ ግን በሄደው ባገደው ቴክስት በተደረገው ባልተደረገው አንተ እሷን ጠብቃታለሁ ኮንትሮል አድርጌ እንደዘበኛ አይሆንም። ስህተት ነው ይሄ ሪሌሽንሺፕ ውስጥ። ምን ያህልስ መውደዷን ማረጋገጫ ይሆናል አንተ እየጠበቅካት ከሆነ። ራሷን መጠበቅ ያለበት መጠበቅ እዚህ ጋር አይደለም። መጠበቅ ኢሞሽናሊ ነው። መጠበቅ ሌሎች ነገሮች ነው። በፍጹም እዚህ ውስጥም ስህተት መስራት አለባችሁ ብዬ አላስብም። ከሌላ ስራችሁ በዋነኛነት እንደ ቦይፍሬንድ ስራ እሷን ከሌላ ወንዶች መጠበቅ ከሆነ ሮንግ ሪሌሽንሺፕ ነው። በዋነኛነት ስራሽ እሱን ከሌሎች ሴቶች መጠበቅ ከሆነ እንደ ሪሌሽንሺፕ ሮንግ ነው። ራሷን ነው መጠበቅ ያለባት። ራስህን ነው መጠበቅ ያለበት ከአቅም በላይ። እሱም ደግሞ ኤክስፕሌን ማድረግ ያለበት ለእሷ ከአቅም በላይ ችግሩ ሲገባ ነው። ከአቅም በላይ ሲሆንበት አይደለም። በቃ ከአቅም በላይ ነገሮች ፈርዘር ሲሄዱ ኦፍ ኮርስ የእሷ ሰፖርት ሊያስፈልገው ይችላል አይደለ? ኦፍ ኮርስ የእሷ ሄልፕ ሊያስፈልገው ይችላል። የድብድቡም ባይሆን አላ አትሊስት በቃ እንደዚህ እየሆንኩ ነው እንደዚህ አይነት ሲቹዌሽን ነው ብሎ ሊያስረዳ ይችላል። ከዛ በተረፈ ግን ሰዎች ራሳቸውን ፕሮቴክት የሚያደርጉት ራሳቸው ናቸው። ይህንንም አትሸወዱ። ብዙዎቻችሁ ዋጋ የምትከፍሉት የጠባቂ እየተጫወታችሁ ነው። ስለዚህ እዚህ አጠገብ ያለው ሰውዬ ክዶ እዛ ድንገት የመጣውን ሰውዬ መደባደብ እኔ ነሰሰሪ ነው እያላል። እኔ አንድ ማምንባት ነገር ብዙ ወንዶች የሆነ ዴት የምታረጓትን ሴት ከሌላ ወንድ ጋር ስታዩ ከወንዱ ጋር ለመደባደብ ነው የምትሮጡት። አጠገብ ያለችው ሴት ፈቅዳ የሄደችው አላስገደዳት፣ አስጨንቋት አይደለም፣ አግቷት አይደለም አይደል? ወክ አርጋ ዘንጣ ለብሳን ሄደችው። ምን አደባደበ ከሱ ጋር? ምን አረገህ እሱ ራሱ አይደል? ምክንያቱም አጠገብ ያለችው ሄደችው ንግግርህ መሆን ያለበት ድብድብ ሳይሆን ንግግርህ መሆን ያለበት አጠገብ ካለችው ሴት ነች። እሱማ ምን አረገ? ሲንግል ነኝ ብላውስ ቢሆን ተረዳኝ። እኔ ኢቭን ራሱ ቦይፍሬንድ እንዳላት ራሱ ቢያቅ ከሱ በላይ የምታናደኝ እሷ ነች። ለምን እሷ አላከበረች? እሷ ብታከብር ኖሮ ስነ ስርዓት ያዝ ቦይፍሬንድ እንዳለኝ ታውቂለ እንዴ ትለዋለች። ካላከበረች ግን እሱ አንተን ለመጉዳት እንኳን ቢያስብ እንድትጎዳ ያመቻቸችው እሷ ነች። ስለዚህ ከሷ ጋር ነው ተነጋግረ በሰላም መለያየትም ከሆነ ፊክስ ማድረግም ካለ ፊክስ ማድረግ ያለብህ እንጂ ሶስተኛ ወገን ላይ ቡራ ከረዩ ማለት ፍቅርህን አታድነው። የሸፈተ ልብ እዚህ ጋር ስላለ በወንድም በሴትም ባይዘው ሴም ቲንግ ሰው ወካ አረገባል ከሄደ ማለት። ሶስተኛ ከታገስኩት ይበስላል ብሎ ማሰብ። እቺ በጣም የትሁት ሀሳብ ትመስላለች። እቺ በጣም የደግ ሰው አስተሳሰብ ትመስላለች። በእርግጥ በተወሰነ መልኩ ነው መታገስ በጣም ነሰሰሪ ነው። መታገስ ግን ከባውንድሪ ጋር ካልሆነ ፍቃድ ማለት ነው ለሰው ልጅ። ተረዳኝ። ሰዎች የሆነ መስመር ሲያልፉ ልክ ያልሆነን ነገር ሲያደርጉ ሪሌሽንሺፕ ነው ያልኩት። በነገራችን ላይ ትዳርና ሪሌሽንሺፕ ኮምፕሊትሊ የተለያዩ ነገሮች ናቸው። እሺ ይሄንን ወስዳችሁ ትዳር ላይ አፕላይ ላድርግ ብትሉ አይሰራም። ለምን? እስከ ጥግ ታገስ ተብለሃል ትዳር ሲሆን። ስለዚህ ከነፍስ አባት ጋር ተነጋገር የድረስ ነው የምታገሰው የሚለውን። ሪሌሽንሺፕ ሲሆን ግን ትዕግስትና ባውንድሪ ነው አንድ ላይ መምጣት ያለበት። ገባ? ተፈጥሯል። ኦኬ ሰው ነህ፣ ሊፈጠር ይችላል ስህተት። ግን ከዚህ በኋላ አልፈልግም፣ ከዚህ በኋላ ይሄን አታርገው፣ ከዚህ በኋላ በዚህ መንገድ አትሄድ። በቃ ትዕግስት ማለት ከህግ ጋር እንጂ አንድ ሰው ዝም ካልከው ታገስኩ እያልክ ዝም ካልከው እኮ ልክ እየመሰለው አይደለም ጭንቅላት ውስጥ። ህፃናትን ያቸው ዛሬ ኳስ ሲጫወት እዚህ ጋር ታው ይሄ ነገር ቲቪ ይሰብራል ወይ ነገር ብለህ ካላስረዳኸው ወይም ካልከለከልከው ወይም ኳስን ትነጠቃለህ አይደል? ኳስ መጫወት የምትፈልግ ከሆነ ኳሱን የምትፈልገው ከሆነ እንደዚህ ካላልከው ኔጌቲቭን ሲጥለው መውቀስ አትችልም። ፍቃድ ሰጥተዋል ማለት ነው። ትልልቅ ሰዎችን ባይሰው እንደዚህ ነን። የሆነ ነገር በትዕግስት ምክንያት ቤታቸው ሰው ሌላ ሶስተኛ ወገን የመጣባቸው ሰዎች ይሉ። ስለዚህ ትዕግስትህን ከህግ ጋር ማድረግ፣ ትዕግስትን ከባውንደሪ ጋር ማድረግ እኔ ልክ ነው ብዬ አምናለሁ። በተለይ ሪሌሽንሺፕ ወደ በቃ የሆነ መስመር ሲያልፍ የሆነ ነገር ታገሱ፣ ችግር የለም ሰው ነው። ኔክስት ታይም ግን መደገም የለበትም የሚል ህግና ባውንደሪ ኮንሲኩዌንስ ያስፈልጋል። ለተደረጉ ድርጊቶች ተመጣጣኝ የሆነ
ሐሳብ፣ ንግግር፣ አስተያየት አይደለ ህግጋት ያስፈልጋል። ኦፍ ኮርስ በቃ ውጪ አምሽቶ እስከ ሌሊቱ እስኪነጋ የመጣን ሰው እሺ በቃ ብለህ ዝም ብትለው ይቀንሳል እንዴ? አይቀንስም። በቃ ይሄ ነገር አታርግ፣ ልክ አይደለም አይደለ? በቃ በትክክል ይሄን ሪሌሽንሺፕ የምትፈልገው ከሆነ እንደዚህ አይነት ነገር ውስጥ መግባት አስፈላጊ አይደለም። በቃ አለቀ። ይሄን ማትል ከሆነ የራስህ የምትቆምበት ባውንደሪ ከሌለ ትዕግስት በራሱ መስመር ያስተላልፍና የማይሆን መናናቅ ውስጥ ይከታል። እኔ ባየሁት ኤክስፒሪየንስ ሪያሊስቲክሊ ገብቷቸዋል። እኔ አሁን በጣም የመንፈሳዊውን ህይወት ተነስቼ እስከ ጥግ ምናምን ጥሩ በቃ ሊሆን ይችል ይሆናል። እኔ ባየሁት ኤክስፒሪየንስ ግን በማቀው በሰውኛ ግን ሰዎች ባህሪያቸውን ቢሄቭ እንዲያደርጉ ህግ ማውጣት መስመር ማስያዝ ልክ ነው። ለዛም ነው ከፈጣሪም ህግ የተሰጠናል የምንተዳደርበት አይደል? ባውንደሪ ያስፈልጋል። ጥፋትና ጥፋት ያልሆኑ ነገሮች መለያ መስመር ያስፈልጋል። አለበለዚያ መጨመላለቅ ስለሚሆን ትዕግስታችሁ በልክ በባውንደሪ ሲገደብ ጤናማ ይሆናል። ይሄን የማታረጉ ሰዎች ዋጋ ያስከፍላችኋል፣ ወንድም ሴትም። ዛሬ የሆነ ነገር በትዕግስት እያልክ ያለምንም ኮንሲኩዌንስ ያለምንም ጥያቄ ያለምንም ለምን ተደረገ የሚል መነጋገር የምታልፋት ከሆነ ነገ ምንም ልታረግ እንደምትችል ማረጋገጫ ሊሆን ይችላል። ስለዚህ ይሄም ሪሌሽንሺፕ ላይ ስትገቡ ምሰሩ ስተስ ነው። በቃ ትዕግስት ልክና ገደብ ሊኖረው ይገባል። ምክንያቱም ያንተ ልክና ገደብ ስለአንተ ዋና ውስጥህ ይናገራል። ገባ? በቃ ይሄን ካለፋችሁ እኔ ማላምንበት ነገር ነው ሊኖርህ ይገባል። አለበለዚያማ ምንም ሰውንክ ሃይማኖት ሲጣስ ስርዓት ሲጣስ ከመንገድ ስትወጣ ማይሆን ነገሮች ስትገባ ኖ እዚህ ድረስ ነው የሚል ገደብ ወሰን ከሌለ ወሰን የሌለውን ግቢ ማን ያከብረዋል? እስከ በር ድረስ መቆም ይችላል መጥቶ ሰው አይደል? ለምን አላስከመርክማ? ወሰን ያስፈልጋል። አራተኛ አይደል በጣም ብዙ ኢንቨስት ስላረኩኝ ዋጋ ስለከፈልኩኝ መመለስ አልችልም ብሎ ማሰብ ሪሌሽንሺፕ ላይ ብዙ ሰዎች 3 ዓመት ዴት ስላረኩኝ 2 ዓመት ዴት ስላረኩ 5 ዓመት ዴት ስላረኩኝ በቃ ከዚህ በኋላ መመለስ አልችልም ብሎ ማሰብ ይሄም ልክ አይደለም። ቢቻል ያን ሁሉ ጊዜ ዴት ባታረጉ ጥሩ። ለምን ከተባለ የሰው ልጅ ቤዚካሊ አንደርስታንድ ለማድረግ 6 ወር ከበቂ በላይ ነው። በመንፈሳዊውም በቤተክርስቲያን አስተምሮ ከ6 ወር ቢበዛ እስከ 2 ዓመት ነው አይደል? እስከ 2 ዓመት በራሱ የተባለበት ምክንያት የተለያዩ ምክንያቶች ቢኖሩ ነው። የፋይናንስ ችግር አብሮ ለመሆን አይደል? የዲስታንስ ችግር፣ አንድ ላይ የምትኖርበትን ነገር እስክታመቻች ምናምን ያ ነገር ሊረዝም ይችላል ኢቭን እንጂ ከአንድ ሰው ጋር ተዋውቆ 6 ወር ጀምሮ መጋባት ይቻላል። ይሄ ግን ማቹር ላረገ ሰው ነው። በነገራችን ላይ ኦፍ ኮርስ የቲኔጀር ወይም በልጅነት የተጀመረ ፍቅር ሲሆን 10 ዓመትም ሊዘልቅ ይችላል። 10 ዓመትም ፈጀ 5 ዓመትም ፈጀ 2 ዓመትም ፈጀ ኢንቨስት ስላረጋችሁ ሳይሆን ሪሌሽንሺፕ ውስጥ መቆየት ያለበት ልክ ስለሆነ ጤናማ ስለሆነ አይደለ? ውስጡ ቁም ነገር ስላለው አይደለ? የሆነ ቦታ መድረስ ስለሚችል እንጂ ስለከፈላችሁት ዋጋ አይደለም፣ ሂሳብ አይደለም፣ ወይም ትርፍ ኪሳራ አይደለም። የሰው ልጅ እኔ በማምነው 10 ዓመት ስቃይ ህይወት ከሚኖር እዚህ ምድር ላይ 1 ዓመት ሰላማዊ ህይወት ቢኖር ይሻላል ብዬ ነው ማምነው። ጤናማ እግዚአብሔር የሚወደው ህይወት። ኦፍ ኮርስ ሁላችንም ጀርባችን የተጨመላለቀ በአንድም በሌላም መንገድ ብዙ ጭምልቅ ነገር ውስጥ ገብተናል። ተረዳችሁኝ? በጣም ብዙ ግን አትሊስት መስመር ማስያዝ ያስፈልጋል። በቃ ብሎ በቃ የሰራው ስህተቶች ሊኖሩ ይችላሉ፣ የተጨመላለቀባቸው ነገሮች ሊኖሩ ይችላሉ። እዛ ውስጥ ሆኖ ብዙ ዓመት ስለቆየን የሆነ ነገር ውስጥ ስለገባን ምናምን በሚል ረጅም ጊዜ ለማጥፋት መሞከር ጤነኛ አይደለም። በቃ የሆነ ሰዓት ወስኖ ማስተካከል ያስፈልጋል። ብዙ ሰዎች የሚሰቃዩት እዚህ ስለሆነ አሁንም ሪሌሽንሺፕ ነው ያልኩት። በጣም ብዙ ሰዎች ጊዜውን ነው የሚቆጥሩት። ጊዜውን ብትቆጥሩ ምን ዋጋ አለ? ትዳር ቢፈጠርኩ ይብሳል አይደለ? ጊዜውን ብትቆጥሩ ምን ዋጋ አለ? ከእግዚአብሔር እየራክበት ከሆነ ጊዜውን ብትቆጥሩ ምን ዋጋ አለ? ደስተኛ ማትሆንበት፣ ሰላም ማትሆንበት አይደለ? ፈጣሪ ማታመሰግንበት፣ ልጆች ወልደህ የምታሰቃይበት ትዳር ምን ያደርግላል? ምክንያቱም ከሚስት ደስተኛ ካልሆንክ ልጆችን ማሰቃየት አይቀርም። ውጪ አምሽተህ ትመጣለህ፣ አንቺ ማኩርፈሻል። ደግሞ የእናት ትልቁ ችግሯ ብዬ ማስበው እኔም እናት ስላለኝ ብስጭቷን ልጆች ላይ መወጣት ነገር አለ በውስጧ ስለምትይዛር አጋጥመን የነገር ዞር በልኝ በቃ እየተባልክ ታድጋለህ። ይሄ ቁስላቸው ነው። እናቶች ይረዳሉ። ውስጣቸው ወይ ባላቸው አባቶችን የሚያማሯቸው ይሆናል። ህይወት ላይ የፋይናንሻል ችግር፣ ብዙ ጎደሎ ነገሮች ያው ባልየው ላይ መወጣት ስለማይችሉ ወደ ልጆች ላይ የመናደድ ብስጭት የማሳየታል። እንደዚህ አይነት ህይወት ውስጥ እድሜ ልክ የተማረሽ ልጆች ጭንቅላት ውስጥም ህይወት ምን ያህል ከባድ እንደሆነ እንድትቀርጭ የሚያደርግሽ ምን ያደርጋል? በዋነኛነት እግዚአብሔር የማታመሰግንበት ትልቁ ቁም ነገር እሱ ስለሆነ አይደለም። ሰው በትዳሩ
ሀብታም ሆነ ዳ እግዚአብሔርን ቢያመሰግንበት በቃ ሰክሰስ ነው ብዬ ነው ማምነው ለኔ የኔ አመለካከት። ስለዚህ ረጅም ጊዜ ኢንቨስት ማድረጋችሁ ሳይሆን ትክክለኛ ሶሳይቲ መፍጠር የሚችል ትክክለኛ መንገድ ላይና ትክክለኛ ትራክ ላይ ያለ ህይወት ነው ወይ የሚለው ሞር ሊያሳስባችሁ ይገባል። እሺ የሆነ መስመር ስለገባችሁ ግዴታ እስከ ጥግ ድረስ ሄደ ትመለሳለህ። ባይዘው ህይወት ደስ የሚለኝ ፓርቷ ማካካሻ የሚባል ነገር የላትም። በዚህ መንገድ ወደ አዳማ ከሄድክ አዲስ አበባ መምጣት ከፈለክ መመለስ አለ። አትበር ሆነ በታይም ትራቨል እዚህ ጋር ከቻትል ትመለሳታለች መንገድ። እዚህ እንደዛው ነው። ሮንግ ዳይሬክሽን በሄድክ ቁጥር መመለሻው በዛው እየራቀ ኮምፕሊኬሽኑ በዛው እየራቀ የምታስቀይማቸው ሰዎች በዛው እየራቁ ገባ ኢንተግሪቲን በዛው እያጣህ ነው የምትመጣው። ሰው ሁላችሁም የማይሆን ነገር ውስጥ መዝናችሁ ጤናማ ያልሆነ መንገድ ውስጥ ባትሆኑ ብዬ እመክራለሁ የኔ አስተሳሰብ። አምስተኛ ፊሊንግን ወይም ስሜትን ከኮሚትመንት ጋር ማደበላለቅ ትልቁ ስህተት። ፊሊንግ እና ኮሚትመንትን ሚክስ ኮንፊውዝ ማድረግ ማወዛገብ። የሰው ልጅ ይዋደዳል ማለት ጤናማ ሪሌሽንሺፕ ይሆናል ማለት አይደለም። በፍጹም በቃ አይደለም። ለምን? ማንም አይነት ካራክተር ያለው ሰው ሊወድ ይችላል። ሰው ተረዳኝ። ውሸታምም ሰው ይወዳል፣ ጭበርባሪም ሰው ይወዳል፣ አይደል? ክፉም ሰው ይወዳል፣ ምቀኛም ሰው ይወዳል። ሁሉም ሰው ፊሊንግ የሚባል ነገር አለው። ምንም ጥያቄ የለውም አይደል? የለውም እንዳለው ክፉ የምትለው በጣም ነፍሰ ገዳይ የምትለው ሰው እንኳን ፍቅር ሊይዘው ይችላል፣ ሰው ሊወድ ይችላል። ያ ካራክተር ግን ከኮሚትመንት ጋር አይገናኝም። ኮሚትመንት ማለት በፈተና ውስጥም በችግር ውስጥም ጸንቶ ከመኖር ጋር ኃላፊነትን ከመወጣት ጋር ዋጋ ከመክፈል። ምክንያቱም የሪሌሽንሺፕ አብዛኛው ፓርቱ ከዚህ ጋር ስለሚገናኝ ኮሚትመንት እና ሪስፖንሲቢሊቲ ነው እንጂ ይሄ በጣም ኦ ማይ ጋድ የሚያስብለው ቲኔጀር ላይ ምናምን ነው። በቃ የሆነ ደስ የሚል በቃ አለ አይደለም ስትገናኝ በእናት ትከሻ ላይ በአባት ወጪ ላይ ስለሆን ኦፍ ኮርስ የመጨረሻ ነው ደስ የሚለው ሪሌሽንሺፕ ቤተሰብ ላይ ተሸክመ ሲሆን በጣም ደስ የሚል። ለምን? አልጋ ያሳስብህ፣ የማደሪያ ያሳስብህ። አልጋ ስል ማደሪያ ማለት ነው። የማደሪያ ያሳስብህ፣ ጫማ ያሳስብህ፣ የምግብ ወጪ ያሳስብህ። ዘንጠ ፀጉርን አበጥረህ ነው የምታገኛት። እሷም ፏፈሽ ብላ ነው ወጥታ የምታገኝ። ቤተሰብ በሰጠ ሳንቲም ነው ሻይ ቡና የምትለው። ስለዚህ ኦፍ ኮርስ በጣም እሱ ፍቅር ነው የሚመስለው ሮማንቲክ ናይስ ፊሊንግ ነው። እሱ ደስ ይላል፣ መጥፎ ነው አላልኩም። እሱ ብዙ ሰዎች የሚወድቁበት ከኃላፊነት ጋር ሲመጣ በአንተ ብር ሲሆን፣ በአንተ የቤት ኪራይ ሲሆን፣ በአንተ ኪስ ሲሆን፣ በአንተ በለፋበት ሲሆን ትክክለኛ ካራክተር ይወጣል። ተረዳኸኝ? እንጂ ብቻ በጣም ድብልቅልቅ ያለችው ስሜቷ ምናምን እሷ ማስታወቂያ ነች። ቀሲስ ሲያወሩ ሰምታችሁ እንደሆነ ማስታወቂያ አለ፣ ሪል የሚገጥምህ ነገር አለ። ሪል የሚገጥምህ ምክንያቱም አሁን እውነት እንነጋገር ከተባለ አብዛኛው ሶሻል ሚዲያ ላይ ያሉ ማስታወቂያዎች ኤግዛክት ኮፒ ነው የምታገኘው አይደለም። ለምን? ማስታወቂያ ስለሆነ ከሚያምር አንግል ነው የሚያሳዩ። ሁሉም ነገር ቆንጆን ደስ የሚለዋን ይታያል። ሪሌሽንሺፕ ሲሆን ግን ደስ ማይለውም አለ። ገባ? የትኛውንም ፕሮዳክት ስትገዛው በጣም ጥሩ ሳይድ እንዳለው ሁሉ ስታገኘው እንደዛ አለ። ፒክቸር ላይ ቲክቶክ ላይ ያየኸው ምግብ ራሱን አታገኘውም ስትሄድ የሚመስል እንጂ አይደለ? ከዛ ወይ ደግሞ ከበላኸውም በኋላ መክፈል የሚባል ነገር አለ። 2700 ሲመጣ ይታወቃል የምግቡ ጣዕምና አለመጣም አይደል? ብዙ ሰው ባይዘው በልቶ ሂሳብ ሲከፍላል ትክክለኛ የምግቡን ጣዕም የሚናገረው ለዚህ ምግብ ነው እንደ ከፈልኩት አይጥምም ማለት ይጀምራል። ኃላፊነት ሲኖሩ ዋጋ ስትከፍልበት። ስለዚህ ኮሚትመንትን በቃ ሰዎች ኮሚትድ ናቸው ወይ እነዛ ሰዎች አብረው ነው አለ። በጣም በቃ ሰው ላይ ኮሚትመንት ለመለየት የሚከብድ ነገር ቢኖር ሰው ላይ ኮሚትመንት ነው። ምክንያቱም ኢንተርሚክስ ስለምናደርገው የሆነ ሰው ስለወደደን ትሁት ስለሆነልን የሆነ ነገር ስላደረገልን ምናምን በጣም በቃ ትክክለኛው ባህሪው አይመስልናል። ወይም ትክክለኛ እንትኑ የሆነ ችግር ሲፈጠር ትክክለኛ ካራክተሩን ታገኘዋል። የሆነ ነገር ሲፈጠር ኮሚትድ ነው አይደለም። የሆነ ነገር ሲፈጠር ምን ያህል አለኝ ሲላቸው የነበራቸውን ቫልዩዎች ሆልድ ያደርጋቸዋል እንታይበታል። ኤኒዌይስ ፊሊንግ እና ኮሚትመንትንም ለዩት በቃ። ምክንያቱም ፊሊንግ is okay መዋደድ ምናምን ለዛ ነው ባይዘው አብዛኛው ኦልሞስት 90% ማለት ይችላል የቲኔጀር ፍቅር የማይዘልቀው የዩኒቨርሲቲ ፍቅር የማይዘልቀው 90% ማለት ይችላል። ዳታው ባይኖረኝም በዚህ ደረጃ ኮንፊደንስ እንደሆነ ያደረገኝ ግን አብዛኛው የዩኒቨርሲቲ ፍቅር የቲኔጀር ፍቅር አይቀጥልም። መች ነው የሚፈርሰው? አብዛኛውን ካያችሁ 24 እና 25 ዓመት ላይ ትክክለኛ ሪስፖንሲቢሊቲ ሲመጣ ህይወት ላይ አይደለም ስራ ጀምሮ 5000 ለፍቶ ወሩ ሙሉ 5000 አግኝቶ ኢማጂን ለሷ እንዳለ ሲያጠፋው የከነክነዋል። አሁን ገባ? ከዛ ላጥፋውን ቢል አይበቃም። ቤኪራውን ምኑን አድርጎ አይደል? ከዛ ደግሞ ስራ ያስጠላል፣ ስንፍናው ይመጣል፣ ማስተዳደሪያን ኃላፊነት ይሆናል፣ ጫና ይመጣል። በዚህ ጋር ሌላ ነገር፣ በዚህ ጋር ሌላ ነገር፣ በዛ ላይ ሲሆንብህ ትክክለኛ ሪል ካራክተር ይመጣል።
ምክንያቱም ፓወር ዊዛውት ሪስፖንሲቢሊቲ ሊመጣ ስለማይችል። ስድስተኛ ሞር በሆንኩኝ ቁጥር ሞር ይወደኛል ብሎ ማሰብ። ይሄም ትክክል አይደለም። ሰዎች የሆነ ነገር ማድረግ ያለባቸው የሆነ ነገር መሆን ያለባቸው ከራሳቸው አንፃር እንጂ ከሰዎች አንፃር መሆን የለበትም። የብዙ ሴቶች ችግር በተንከባከኩት በቃ የሆነ ነገር ባልኩት አልኩ ኬክ ባርኩለት ቤቱን ባጸዳለት አይደለም ምን ብልለት ሸሚዙን ተኩስለት የሆነ ነገር በሆነለት በቃ እያንዳንዱን ነገር የሆነ ሞር ባረኩኝ ቁጥር ሞር እሱን ፍቅር ጨምረዋለሁ ብሎ የማሰብ ይሄ ብዙ ጊዜ ሴቶች ላይ ያለ ችግር ነው። ግን ሰው አክቹሊ አንተን ነው እንጂ የሚወድ በምታረግለት ነገር በምታረግለት ከሆነ ካረክለት ነገር ነው እንጂ ፍቅር የሚይዘው ካንተ አክቹሊ አይደለም። ይሄ ምንም ጥርጥር የሌለው ነገር ነው። ሰዎች አክቹሊ እኛን የሚወዱን ከሆነ እኛን ድርጊቱን አይደለም። ግን ብዙ ሰው ፎር አ ዋይል ቅድም ያልኩት ፊሊንግ ሊመጣ ይችላል። ለዛ ነው ወንድ ልጅ ወይም ሴቶች የሆነ ነገር ሲኖር መሀል ላይ ሴክሹዋል ነገር ሌላም ጥቅም ሲኖር ፊሊንግ ሊኖር ይችላል መሀል ላይ፣ ፍቅር ግን አይደለም። ተረዳኸኝ? ይህንን መረዳት መቻል አለበት አንድ ወንድም አንድም ሴት። ፊሊንግ ነው ያለኝ ወይስ ፍቅር ነው? ከዛ ሰው ጋር መኖር ፈልጋለሁ እችላለሁ ወይስ ያስኬደኛል አያስኬደኝም የሚለውን ለራሱ ብሩትሊ ኦነስት መሆን አለብህ። በቃ ያስኬደኛል አያስኬደኝም፣ በቃ ኦነስት መሆን አለብህ። የምርህን ራስን መሸወድ የለብህም። ስለዚህ ሰዎች በልኩ በባውንድሪ መሆን አለበት። ሪሌሽንሺፕ እና ፍቅር የተለያየ ነገር ነው። ፍቅር መስጠት ብቻ ነው፣ ፎከሱ ካንተ ነው። ስለዛ ሰው አይመለከትም፣ ህግ የለውም፣ ገደብ የለውም፣ ባውንድሪ የለውም። ፍቅር ሲሆን ለምን እኔ መብቴ ነው። አሁን ተነስቼ አንድ ሶሻል ሚዲያ ላይ ያየኋትን ሴት ወደድኩ ማለት መብቴ ነው። ገባ? ለምን ካልከኝ መብቴ ነው። ምንም ልትከሰኝ አትችልም አይደለም። ወደ እኔ መጠን ልትለካብኝ አትችልም፣ ልታስቆመኝ አትችልም። ሪሌሽንሺፕ ሲሆን ግን የጋራ ነው። ተረዳኝ? ሪሌሽንሺፕ ውስጥ እንግባ ብላት ግን መክሰስ ትችላለች። ለምን? መብት የለኝም፣ የራሷ ህይወት ነው። ተረዳኝ? ስለዚህ ሪሌሽንሺፕ ሲሆን ከሁለት ሳይድ መሆን አለበት። እኔ ብቻ ሳይሆን ያኛውም ሰውዬ እያደረገ ነው ወይ፣ ያኛውም ሰውዬ ተመሳሳይ ነገር እየሰጠን ነው ወይ፣ ያኛውም ሰውዬ ያንን አይነት ኮሚትመንት አለው ወይ ለኛ ወይም ፍላጎት። አለበለዚያ ሪሌሽንሺፕ ውስጥ ማለላችሁ አንድ ሰው ሲሆን ፍቅር ሊሆን ይችላል እንጂ ሪሌሽንሺፕ መሆን አይችልም። ሪሌሽንሺፕ የጋራ ነው። በቃ ህግና መተዳደሪያ ደንብ ያለው ነገር ስለሆነ ስለዚህ በገፋችሁ ቁጥር ሰው ፍቅር ሳይሆን አንዳንዴ ሳፎኬትም ልታረጉ ትችላላችሁ፣ ልታፍኑ ትችላላችሁ ሰዎች። ምክንያቱም በውለታ ይሆናል። ገባር? ለዛ ነው ባይዘ ውለታ መቼም ቢሆን ፍቅር አይሆንም የሚባለው። ፊልም ላይ ምናምን ታያላ መጨረሻ ላይ በቃ ተጨንቆ ነው እንጂ ወዶ አይሆንም የሚያሰው አብሮ። ገባር? እንዲሆኝል የሚለውን ሀሳብ ፈርቶ እንጂ። ስለዚህ በዚህ ጉዳይ ብሩትሊ ሆነስት መሆን አለባቸው። የማትሆኑትን ነገር አልሆንም ማለት የሚችል ጉልበትም አቅም ያስፈልጋል። ሰባተኛ ደግሞ እንጨቃጨቃለን ወይም እንነጋገራለን ማለት አንሆንም ማለት አይደለም። የብዙ ሰዎች ችግር አርጊውመንትን ወይም ግጭትን እንደማንሆን አድርጎ ማሰብ ነገር አለ። የሰው ልጅ መጋጨቱ የማይቀር ነው፣ የማይቀር። ምክንያቱም ሁለት የተለያየ ካልቸር ስል ያደግንበት ኢንቫይሮንመንት የተለያየ ጾታ ነው ያለን አይደል? የተለያየ አስተሳሰብ ነው ያለን፣ የተለያየ ፍላጎት ነው ያለን፣ የተለያየ እይታ ነው ያለን፣ የተለያየ ነገር ነው ፕራዮሪቲ ቅድሚያ የምንሰጣቸው ነገሮች። ኢጎ አለን ሁለታችንም። እንዴት ነው ሁለት ኢጎ ያለው የተለያየ ፍላጎት ያለው የተለያየ ጾታ ያለው ሰው የተለያየ አስተሳሰብ ያለው ሰው የተለያየ ቤተሰብ ያሳደገው ሰው ላይጋጭ የሚችለው? መጋጨት የሁለት ሪሌሽን አይሆንም የሚያስብል ምክንያት ሊሆን አይችልም። በራሱ ተጋይቶ አለመፍታት ሊሆን ይችላል። ተጋይቶ ተነጋግሮ ነገርን መፍትሄ ለመፈለግ ከሁለቱም ሳይድ ፍላጎት አለመኖር ሊናገር ይችላል ስለዛ ነገር። ስለዚህ መጋጨት በራሱ አይሆነኝም ማለት ነው እንድንል ምክንያት አይሆንም። ምክንያቱም ላትጋጭ አትችልም። እንደውም አንድ የሰማሁት ዳታ በብዙ ባለትዳር ፈርስት 3 ዓመት ምናምን ማሳለፍ ከቻለ ይዘልቃል ይባላል። ብዙ ፍቺ ያለው the first 3 years ውስጥ ነው። ምክንያቱም ሰው ለመቀላቀል መጋጨት አለበት አይደል? እሱም ይዞ የመጣው ባህሪ ያለ እሷም ይዞ የመጣው ባህሪ። ስለዚህ የራሳቸውን ባህሪ ለማስከበር ይጥራሉ፣ ይጋጫሉ፣ ይጨቃጨቃሉ። እንዲህ ነው ይፈልጉ እስክትዋሃድ መጋጨት ይቀራል። አሁን አንተ የሆነ ነገር ሁለት ነገሮች ሚክስ ማድረግ ከፈለግ ግዴታ ማጋጨት አለብህ አይደል? ሶዛት ሚክስ እንዲያደርግ ተዋህዶ አንድ እንዲሆኑ ኢቭን ባለትዳር እንኳን የመጀመሪያው 3 ዓመት በጣም ግጭት ይበዛል። ብዙ ባለትዳሮች ስጠይቅ ያለ ነገር ነው የሚነግሩት። ያሌለባቸው እድለኞች አሉ እውነት ለመናገር ግን በጣም ተጠግተህ ስጠይቅ የመጀመሪያው ኦልሞስት መለያየት ደርሰን ነበር ይለዋል። ኦልሞስት በቃ ሰልችቶኝ ነበር ይለዋል። ለምን? ኦፍኮርስ እሱን እስክትረዳው ድረስ እሷን እስክትረዳ ድረስ እሷ አንተን እስክትረዳ ድረስ ሁሉም ቤት ውስጥ ያለ ግጭት አለ። በቃ በሁሉ ነገር አትስማማ።
ከዛስ እየሰከነ ይሄዳል። ኦኬ ትረዳዋለች፣ የእሱን መንገድ ይረዳታል፣ የእሷን መንገድ ጉዟቸውን። ኦኬ እንዲህ ነው እንዲህ ለካ እንዲያ ነው። እየበሰልክ ስትሄድ የሆነ ዓመት ካለፍክ ብዙ ጊዜ ካየ 5 ዓመት ምናምን ያለፈ ትዳር ሲፋቱ አትሰማማ። ረጅም በቃ 20 ዓመት ምናምን ይቆያል። በቃ ተዋህደዋል። እዛ ከደረሱ ከዛ በኋላ ስቴብል ነው። ብዙ ጊዜ ነው የምለው፣ ሁሉንም አላልኩም። ኤኒዌይ ስለዚህ ግጭት ማለት የመለያ ምክንያት ሳይሆን ዋናው ማሳሰብ ያለበት ግጭት መፍታት ትችላላችሁ የተነጋግራችሁ ለመፍታት ዝግጁነቱ አለው ፍላጎቱ አለው የሚለው ነው ጥያቄ ውስጥ መግባት ያለበት እንጂ ገና ከሆነ ሰው ጋር አንድ ቀን ስለተጨቃጨቅሽ አይ በቃ አይሆነኝም። ሲጀምር የመላክ እንትን አይደለ ጉባኤ አይደለ እንዴት ሰላም ይሆናል? እንዴ ሰው አይደለ እንዴ ይጓልህ እኮ ብዙ ኮተት እኮ ተሸክመህ ነው የምትመጣው በህይወት። ያን ኮተት ሰው ላይ አፕላይ ላድርገው ስትል ማናደድም ማስቀየምም አይቀርም። ኤኒዌይስ 8ኛ ትቀናለህ ወይ ትቀኛለሽ ማለት ትወጂዋለሽ ወይም ትወዳታለህ ማለት አይደለም። ብዙ ሰው ቅናትን እንደ መውደድ ትርጉም ያየዋል። ኦፍኮርስ የሰው ልጅ የሚወደው ነገር ላይ የተወሰነ ጀለሲ ሊኖር እንደሚችል ጤናማ የተወሰነች እንደ ሰው ባህሪ። ግን ነሰሰርሊ የሆነች ሴት ትቀናለህ ማለት ትወዳታለህ፣ ሜቢ ትፈራለህ ማለት ነው፣ ወይም ትፈሪያለሽ ማለት ነው። ማጣት አታችመንት ሊሆን ይችላል። አንዳንዴ የሆነች ሴትም በቃ ገና ከኤርሚያስ ጋር ስለሆነች እኔ ቀንቼ ከሆነ አብሬያት መሆነው ወዳታለሁ ማለት አይደለም። መነጠቅ እፈራለሁ ማለት ነው። ወይም የሆነ ሰው ወሰደብኝ የሚለውን ስሜት መቀበል አልችልም ማለት ነው። ለዛ ነው በእንደዚህ አይነት ሞራል ወይም በእንደዚህ አይነት እልህ ትዳር ውስጥ ይገባል ወይም ሪሌሽን ውስጥ ይገባና ዋጋ መክፈል የሚመጣው። ትክክለኛ ፍቅር ቅናት ሳይሆን ትክክለኛ ፍቅር ትረስት፣ እምነት፣ ኮንሲስተንሲ እንደዚህ አይነት ነገሮች ናቸው። ድግግሞሽ፣ ጽናት፣ ኦነስት መሆን፣ የእውነቱን መናገር እንደዚህ አይነት ነገሮች ናቸው እንጂ የፍቅር መገለጫ ስቴብል መሆን አእምሮ ከዛ ሰው ጋር ስትሆን እንጂ ገና ለገና በቃ ከስታተሱ ነው ፍቅር የያዘ ማለት የሆነ ሰው ሊወስደው ስለሆነ እኔ እፈልገዋለሁ። የሆነ እኛ ሀገር እንትን አለ አይደል ረጅም ሰልፍ ያለበት እና 2 ሰው ያለበት ሰልፍ ብታገኝ ሁለቱም እኮ ስኳር ነው የሚሸጡት፣ ሸማቾች ነው። ረጅሙ ነው የሚሰለፈው ሰው የሆነ ጥቅም ይኖረዋል አይነት አስተሳሰብ። እንደዛ ሪሌሽን ውስጥ የሚገባ ሰው አለ። ሁሉም ሰው ስለፈለጋት ወይም ቅናት ይዘውና አይደል ታምረዋለች። ኤክሱም ከሆነች በቃ በልህ ይገባል። ከዛ የለም ብጥብጥ፣ እሷም በልህ ትገባለች። ብዙ ሰው ስለፈለገው ወይ የሆነ ነገር ይሄም ዋጋ ያስከፍላል ፈርዘር ሲኬድ። ስለዚህ የምርጃን ወልዲ ቅናት ሳይሆን ኮንሲስተንት የሆነ ፊሊንግ ነው ሊሰማህ የሚገባው። ሰላም፣ እረፍት፣ አእምሮን ስታስበው ከማን ጋር ነች የት ነች እያልክ መተንፈስ የሚያቅት ሳይሆን ፍቅር አይደለም ሰላም አይደለም። እሷን ስታስብ ማደግ፣ መለወጥ፣ መስራት፣ የተሻለ ቤተሰብ መገንባት አይደል እግዚአብሔርን ማመስገን። እንደዚህ አይነት ሰላማዊ ፊሊንጎች ነው ሊሰሙህ የሚገባው። አንቺም እሱን ስታስቢ ሰላም፣ ስቴቢሊቲ፣ ቤተሰብ አይደለ ሪስፔክት፣ እንደዚህ አይነት ነገሮች በቃ ፖዚቲቭ ነገር የመገንባት ዓላማ ነው እንጂ ሊገባህ የሚገባው ፍን የሚያደርግ ካሁን እንደዚህ ሆነ ካሁን ሄደ ካሁን እንደዚህ ያደረገ እያልሽ አይደለም። ሪሌሽንሺፕ ላይ ሰዎችን ማየት ያስፈልጋል። መጨረሻው የብዙ ጊዜ የሴቶች ችግር ነች። በጣም ከልቡ ከወደደኝ የማስበውን ሊያውቅ ይገባል ወይም ደግሞ የምፈልገውን ሊያውቅ ይገባል የምትባል ጥንቆላቱን ምን እንድትሆን የማትታወቅ ነገር ብዙ ሰዎችም ያጋጭ። ሴቶች በጣም የሚወደኝ ከሆነ ዘዋን ከሆነ ነው እንደው ዘዋን ከሆነ ማሰቡ ይገባዋል። እንዲህ የሚባል እኔ ፊልም ላይ እንጂ ህይወት ላይ አላየሁም። እኛ ጥንቋይ አይደለንም አይደል? የምታስቢው አይገባንም። እውነት ለመናገር መንገር የሚባል ደግሞ ሲምፕል የሆነ ነገር አለ። ግን የሴቶች ሎጂክ ነው። በቃ ይሄ ነግሬውማ ደስ አይለኝም እንደገመተው ይለዋል። ጤነኛ ነው ብዬ ስለማላስብ ሪሌሽን የሚሰራ ስህተት ነው። ትክክለኛውን ሰው ታጣላችሁ አልተረዳኝም በሚል ሰበብ። ግን ይሄ ዘራ ይጋይ ምናልባት አይደለም ሎያል ነው፣ ሰራተኛ ነው፣ ሪስፔክትፉል ነው አይደል? ግን አይረዳኝም፣ ላይረዳ ይችላል። እንዳልኩት ቅድም የመጣበት ኢንቫይሮንመንት፣ የሚያውቀው ነገር፣ አስተሳሰቡ አይደል? ከዛ ደግሞ ፊትሽን አይቶ የማንበብ ስኪል ላይኖረው ይችላል። ማይንድ ሪዲንግ ያላቸው ሰዎች ሊኖሩ ይችላሉ። ከአፍ አይቶ እሱ ፊልም ላይ ነው። አንተ እኮ አይኔ ላይ ትረዳኛለህ ምናምን ፊልም ላይ እሰማለሁ። ሪያሊቲ ላይ ግን ምናልባት መናደድሽን ላነብ እችላለሁ አይንሽን አይቼ አይደል? ምናልባት ማኩረፍሽን እንጂ ዲፕ ውስጥሽ ያለውን ፍላጎት ኮሚኒኬሽን በሚባል ስኪል ነው ወደ ፊት ለፊት የሚወጣው እንጂ እንዲህ ያሉ ገምቱልኝ በማለት አይደለም። ሆፕፉሊ እነዚህ ነገሮች ሪሌሽንሺፓችሁ ላይ እናንተ መስጠት እንዳሰሩና የተሻለ ጤናማ ሊቆይ የሚችል አይደለም ሶሳይቲ ሊገነባ የሚችል ሪሌሽንሺፕ ትገነቡበታላችሁ ብዬ አስባለሁ። በእነዚህ ሀሳቦች በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ቻው።